የአምላካችን የእግዚአብሔር ስም ብሩክ ይሁን። መቃን ጎፍታ ኬኛ ኢየሱስ ክርስቶስ ገለቴፈሙ። ዛሬ እግዚአብሔር ወዶና ፈቅዶ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ዋቀዮ ጃለቴ ፈዴ ሰገሌ ዋቀዮ እንደተቆ ኦሪጂን ላላ ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው። ሁሉ ጊዜ እናውጃለን ስሙ የሮንድማ መቃ ኢየሱስ ክርስቶስን ዱበና እኒ ከሌሰስ አረስ በረበራን እሱም በዓለም ዙሪያ ያላችሁ ቅዱሳን በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። የእግዚአብሔር ጸጋ ይብዛላችሁ። ወለር ወረጅርታን ቁልቁሎን ነጋን ስን ይፈጠው። ከዛ በፊት እግዚአብሔር እንድናገረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተናገረን፣ ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሮአችንን ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ በማስተዋልና በጥበብ ባለጠግነት የተባረኩ ይሁኑ። እግዚአብሔር ሆይ አንተ ብቻ ተናገር፣ ቃልን ተርትርልን። አስተማሪ መንፈስ ቅዱስ ያስተምረን። ክፉ በኢየሱስ ስም የተመታ ይሁን። ድንጋዩ ሰው ልብ ሁሉ የተሰበረ ይሁን። በእግዚአብሔር ሐሳብ ላይ የምነሳ ከፍ ያለ ሰው ሐሳብ በኢየሱስ ስም እናፈርሳለን። አንተ ብቻ እለፍ። እግዚአብሔር ሆይ አንተ ብቻ ይህንን ፕሮግራም ተቆጣጠር። የሚሰሙ ሰዎች ሁሉ የተባረኩ ይሁኑ። የቀንበራቸው ማነቆ ሁሉ የተሰበረ ይሁን። ቀንበራቸው ሁሉ ይሰበር። ከወገኖቼ ጋር እንድትሆን ጸልያለሁ። በድቅድቅ ጨለማ ውስጥ ያሉ ወደሚደነቅ ብርሃን እንዲመጡ ጸልያለሁ። የዋቀው ድንቂ ከሞል ይሰጥ ዋና ራውጀድ። ስለ ሁሉም ነገር ተመስገን በጌታ በኢየሱስ አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። የገባችሁ ሰላም ለእናንተ ይሁን። ወርሴንተን ነጋን ክርስቶስ ኢየሱስ ሲኖጅነተው ዛሬ የምናየው እግዚአብሔር ቃል ሁለተኛው የሐዋርያው የጴጥሮስ መልእክት ምዕራፍ 1 ከቁጥር 16 እስከ 21 ያለውን ነው። ሁለተኛ ጴጥሮስ ምዕራፍ 1 16 እስከ 21 Second Peter chapter 1 verse 16 through 21. Second Peter chapter 1 verse 16 through 21. Erga Petros salamaffa boqonna tokko lakkoobsa 16 hanga 21. Erga Petros salamaffa boqonna tokko lakkoobsa 16 hanga 21. Maqaa Yesuusin dubbisa. መጀመሪያ በአማርኛ ነባሉ፣ በመቀጠል ደግሞ በኦሮምኛ ይነበባል። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደምትጠነቀቅ ያህል ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ኦሮምፋኒ ergaa Phexros qulqulluu
ሰለመፋ boqonnaa tokko lakkoofsa 16 maddame tokkotti Phexros lammaffaa boqonnaa tokko 16 hanga 21tti inni Waaqayyoo Gooftaan keenya Yesuus Kiristoosii humni isaa deebi'ee inni dhufuun isaas isin biratti akka beekamu yommuu goone nuyi surraa guddina isaa ija keenyaan arginee beeksifne malee mammaaksa ogummaadhaan yaadame duukaa buune miti. Inni Waaqayyo biraa ulfinaa fi guddina yommuu fudhatee sagaleedhaan kun ilma koo isa ani jaalladhu isa gammachuun koo itti raawwatamudha jedhu isa guddicha surraa qabeessa sana biraa dhufeeraa fi nuyi warri gara qullaan gubbaatti isa wajjin turre immoo sagalee waaqarraa isaaf dhufe kana dhageenyeerra. Ammas dubbiin raajonni dubbatanii kuni caalchisuu fi nuyi cimee isinis hamma boruun baqaqutti bakkalchi garaa keessan keessaa ibsuu hamma ba'utti dubbii kana akka ibsa iddoo dukkanaatti ibsuuf yaadan duukaa yoo buutan gaarii gochuu keessanii caalummaatti immoo raajiin caaffata qulqullaadhaan akka namni tokko yaada ofiisaatiin kennutti hiikamuu akka hin taane beekuun isinirra jira. Raajii dubbachuun takka jaalala namaatiin hin taane garuu namoonni hafuura qulqulluudhaan geggeeffamanii wanta Waaqayyo biraa fudhatanii dubbataniiru jedha። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለዚህ ክፍል የሰጠሁት ርዕስ በርዕሱ ላይ እንደተጠቀሰው ሁለተኛ ጴጥሮስ ምዕራፍ 1:16 ስንጀምር አርስቱን እንደዚህ ብያለሁ። የእግዚአብሔርን ግርማ አይተህ ተመላለስ እንጂ በብልሃት የተፈጠረውን ተረት አትከተል። ለሴት አትከተይ። አይተሽ ተመላለሽ እንጂ የእግዚአብሔርን ክብር አይተሽ ተመላለሽ እንጂ በብልሃት የተፈጠረውን ተረት አትከተይ። የእግዚአብሔርን ግርማ አይተህ ተመላለስ እንጂ በብልሃት የተፈጠረውን ተረት አትከተል። ሱራ ጉድነሳ እጀኬቲን አርግ መሌ መማክሳ ኦጉማዳን ያደመ ዱካ ህምቦኢን ሱራ ጉድነሳ እጀኬቲን አርግ መሌ መማክሳ ኦጉማዳን ያደመ ዱካ ህምቦኢን See the glory of God, but not based on stories put together by art. See the glory of God, but not based on stories put together by art. በዚህ ስፍራ ላይ
የምናገረው ሐዋርያው ቅዱስ ጴጥሮስ ቁጥር 16 ላይ እንደዚህ ይላል፣ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል ይላል። ጴጥሮስ የምናገረው በዚህ ስፍራ ላይ ማለት ነው። የእርሱን ግርማን አይተን ነው የምንመላለሰው አለ። ጴጥሮስ የእግዚአብሔርን ግርማ ካዩት ወገን ውስጥ ነበር። በእግዚአብሔር ተራራ ላይ ረጅምና ከፍ ባለ ተራራ ላይ ይዟቸው ወጣ ይላል። በዛን ጊዜ የእግዚአብሔር ድምፅ መጣ። ኢየሱስ ክርስቶስ ከኤልያስና ከሙሴ ጋር እየተነጋገረ ነበር። በዛን ጊዜ ጴጥሮስ የሚሆነው ነገር ጠፋበት። የእግዚአብሔርን ክብር ተገለጠ። በዛ ስፍራ የእግዚአብሔር ክብር ሲገለጥ በዛ ውስጥ የሚወደው ልጄ እርሱ ነውና እርሱን ስሙት አለ። እሱ ግን መጀመሪያ ላይ ሁለት ዳሶችን እሰራለሁ አለ። አንድ ለሙሴ፣ አንድ ለኤልያስ፣ አንድ ደግሞ ለእኛ አለ። በጣም የሚገርማቸው ግን ከሰማይ መጣው ድምፅ ግን ሌላ ነበር። የሚወደው ልጄ እርሱ ነውና እርሱን ስሙት አለ። የእርሱን ግርማን አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይል መምጣት አስታወቅናቸው ይላል። ጴጥሮስ የእግዚአብሔርን ቃል ያስታወቁት በሰው ብልሃት አይደለም፣ በራሳቸው ማስተዋል አይደለም። ጴጥሮስ ፋ ሮ ሰገሌ ዋቀዮ ዱበተኒ በብልሃት አይደለም፣ በስጋ ብልሃት አይደለም። በራሴ ማስተዋል አትደገፍ ይላል መጽሐፈ ምሳሌ ላይ። ሁበና መታ ኬት ነርከት እንጀ ሮ ባየ ነሞኒ ሁበና መታ ሳኒት ትርከተኒ ጀቸ ደበረፈቱ ሰገሌ ዋቀማን ጀገሩ ሁበና መታ ኬት ነርከት እንጀ ሮ ዋቀዮ ትርከኑ ዋቀዮ ዱዋት ትርከነ ማለ ሁበና መታ ኬኛት ትርከኑ ሮበና መታ ኬኛ ትርከኑ ያደ ዋቀዮኑ ኬሳቲ አዋለችው። በራሳችን ማስተዋል ስንደገፍ የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ክብር በውስጣችን እንዳይታይ ያደርጋል። በእግዚአብሔር ክብር ላይ ምን ያደርጋል መሰላችሁ ወገኖች? ጥላ ያደርግባቸዋል። የእግዚአብሔር ክብር ይሻላል። ኡልፍነ ዋቀዮት ጫል የእግዚአብሔር ግርማ ይሻላል። የእግዚአብሔር ክብር ይሻለናል። ከተረት ተረት በዝቷል በዚህ ምድር ላይ። ሰዎች መጽሐፍ ቅዱስን ከፍተው ተረት ነው አፋቸውን በተረት ይከፍታሉ። ተረት ነው አብዛኛው። ተረት ግን ምንም አይጠቅመንም። በዚህ ዘመን ተረት የበዛበት ነው። የሃይማኖት አባቶች ሁሉም ተረት ካላወሩ የሰበኩ አይመስላቸውም። በተረት ምሳሌ ካልሰጡ አገልግሎት ያገለግሉ አይመስልም። ነገር ግን ዋናው እሱ አይደለም። በብልሃት የተፈጠረውን ተረት እነ ጴጥሮስ ከ12ቱ ሐዋርያት አንድ ነበር። ሐዋርያት ተረትን እየተከተሉ አይደለም የእግዚአብሔርን ቃል ወደኛ ያደረሱት። በእግዚአብሔር ክብር ነው። ከዚህ መውጣት አለብን። አብዛኛው
ለምን መሰላችሁ? የእግዚአብሔር ክብር የማይገለጥበት ተረት በዛ። የእግዚአብሔርን ቃል የምናገር ሳይሆን ተረት የምናገር ሰው በዛ። ከዚህ እግዚአብሔር ይጠብቀን። የእግዚአብሔር ቃል ብቻውን በቂ ነው ወገኖቼ። ምንም ማሳመር አያስፈልግም። ምንም ድምጽ መቀየር አያስፈልግም። ሰገሌ ዋቀዮ ቆፋሳት ጋድ ወጉማ መታ ከኛን በርባዱ ጀቸ መታ ከኛን በርባዱ እንደውም ሮ ጀቸ መታ ከኛ ደበሉ በርባኑ ሰገሌ ዋቀዮ ሰጋሪ ቁልቁሉ ከና ጡሬስ ነቹ ሰገሌ ዋቀዮ ዱበተሙ ጅሬኛ ከኛ ወጅን ራወተው ለምቤኩ ከናፊ ሰገሌ ዋቀዮ ህንጋ በቂ ነው። ከበቂም በላይ ነው። ስለዚህ ሌላ ብርሃት አያስፈልግም። ሌላ ተረት አያስፈልግም። የነጠረው እግዚአብሔር ቃል ይሻለናል። የነጠረው እግዚአብሔር ቃል፣ ያልተቀየጠ የእግዚአብሔር ቃል፣ የሰው ንክክ የሌለበት፣ የሰው ባህሪ የሌለበት፣ ከሰው ባህሪ ጋር የማይመሳሰል፣ ከምድራዊ ሰዎች ጋር የማይመሳሰል፣ ከምድራዊ እውቀት ጋር የማይመሳሰል የእግዚአብሔር ቃል ብቻውን በቂ ነው። ሰገሌ ዋቀዮ ድዋን ጋድ። ይህ የእግዚአብሔር ቃል ማንንም አይወክልም። ቃሉ እግዚአብሔርና እግዚአብሔርን ብቻ ነው የሚወክለው። ሰገሌውን ለለምንኩን፣ ሰገሌውን ድብዝንኩን፣ ሰገሌውን ላልኩን ኤኝቶ ከበከምቦ ዋቀዮ ዱባ ቡኬ ቁልቁሉ ተኤ በረበራን ቁልቁሉ ከንቴ በረበራን ከሞ ዋይሳ ዱዋል። ለዛ ነው እነ ጴጥሮስ የእርሱን ግርማን አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል አለ። የጌታችን የኢየሱስ ክርስቶስን ኃይልን መምጣት አስታወቅናቸው አለ። በብልሃት የተፈጠረውን ተረት ወገኖች፣ ዛሬ ከተረት ተረት እንውጣ። ሁልጊዜ ምን እንደሆነ አላውቅም፣ የኛ ጆሮ ተረትን መስማት ይወዳል። ምን እንደሆነ አላውቅም። ከእግዚአብሔር ቃል ይልቅ ይህ ንጹህ የሆነ የእግዚአብሔር ቃል፣ የእግዚአብሔር ቃል ፍጹም ነው ይላል። ልብን ደስ ያሰኛል። ከገናናው ክብር በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አፍ ክብርና ምስጋናን ተቀብለዋልና ይላል። ድምፅ ከሰማይ ሲመጣ ይሰማ ነበር ጴጥሮስ። ወዲያውኑ ብሩህ ደመና ጋረዳቸው። ሲታዩ የነበሩት ሙሴና ኤልያስ አልነበሩም። ማን ብቻ ቀረ? ጌታችን ኢየሱስ ክርስቶስ። ከሰማይ ሰማያት ድምፅ መጣ እንደዚህ የሚል የሚወደው ልጄ እርሱ ነውና እርሱን ስሙት አለ። ወገኖቼ፣ በዚህ ዘመን እኛ መስማት ያለብን ክርስቶስን ብቻ ነው። ፎርጅድ የሆነ ክርስቶስ ሳይሆን፣ የሰው ስብከት ሳይሆን ቀጥታ ክርስቶስ ኢየሱስን ነው። እርሱ ስሙት አለ። ክርስቶስ ዱዋላን አካወርደፎም ክርስቶስ ዱዋላ ገውቀምና ክርስቶስ ኤኙል ሰድዌ ዱኦሞዬ ከ ምርገ ዋቀዮ አባ ከንታዬ ጅሩ ዋቃብ ለፈረት አቦ ሰቀቡድ ክርስቶስ ቀባችሁን ዋንዱማ ቀባችሁ ረጫል። isa duwwa nama dabraa laalaan jenne yeroo baay'ee waltajjii qulqullootaa irrattis haa ta'u iddoo dabaraas kan ta'u irra caalaa
ክርስቶስ ሙለተቱን ተይኒ ፎንት ሙለቻ ጅራ ተረቲ ነማት ሙለቻ ጅራ ወከባ የተፈጠረ ነው። ግን መታየት ያለበት ክርስቶስና ክርስቶስ ብቻ ነው። የክርስቶስ ኢየሱስ ጨልመነ ክርስቶስ ዘንድ ሞዱባምት ፕሬዘንስ ዋቀዮ ጅራቹ ቀባ አርገሙ ዋቀዮ ጅራቹ ቀባ ጨልመነ ክርስቶስ ዋምነ ክርስቶስ ሙለቱ ታናኒ ዋቱ ጅራቹ ዋይ ክርስቶስ ትዱበኑ ክርስቶስ ኑ keessatti mul'atu ta'ennaan waldaa keessatti mul'atu ta'e jennaan rakkinatu jiraachuudha. Kanaaf Kiristoos eenyummaa isaa mul'isuu qaba. Laphee keenya keessatti keessumaa kakuu haaraa keessatti manni qulqullummaa Waaqayyoo nuyi nurraa kan mul'atu Kiristoos duwwaa ta'uu qaba. ጨልመነ ክርስቶስ ዋምነ ጀናን ክርስቶስ እኒ ዱበኑ ኩን ሆጂን ሆጀተ ታየ ጀናን ረክነነ ቡኬ ጅራቹ ጨልመነ መቃ ክርስቶስ ዋምነምት መቃ ክርስቶስ ኢየሱስ ኖሮ ዋምኑ ሆጂን ሙለታን ሆጂን ዋንተ ቆነጀተ ሙታናን ረክነነ ቡኬ ጅራቹ ዋቀኑ አገርጋር እንድበከ የሚወደው ልጄ እርሱ ነውና እርሱ ስሙት አለ። ከእርሱ ምልቅ እጅግ የጸና የትንቢት ቃል አለን ይላል። ምድር እስኪጠባ ድረስ የንጋትን ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደምትጠነቀቅ ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ ይላል። ሰገደ ዋቀየው ሞጋ yeroo dhaggeeffannu eeggannoo gochuun sagalee waaqayyoo haala garaa garaan dhaamuu danda'a namarraa eeggachuun waan fidala baannee jirruuf sagalee waaqayyoo dhaggeeffachuu hin dandeenye nurratti dhaamuu danda'a. Kanaaf eeggachuu irra hundumaa namni yeroo ibsaa baatee deemu akka qilleensi hin dhaamneef eeggachuu qaba. Sagalee waaqayyoo yeroo hundumaa maal gochuu qabna? Eeggachaa. Sagalee waaqayyoo eeguu. Sagalee waaqayyoo dubbachuu caalaa hojiirra oolchuu. Hojiirra oolchuu. Waan waaqayyoon nuun jedhe hojiirra oolchuu. Waan waaqayyoon nuun irraa barbaadu gochuu. waan waaqayyoo fedhu gochuu malee callisnee sagalee waaqayyoo lallabuunis yoo nutti lallabames hojiirra oolu taanaan yeroo hundumaa sagalee waaqayyoo aktiiviin ta'u taanaan pirezensiin yookiin argamuun waaqayyoo nurraa mul'atu taanaan jireenyi keenya rakkoo qabachuudha. Kanaaf gara waaqayyootti deebi'uu qabna. Sagalee waaqayyoof eeggachuu sagalee waaqayyoo qabannee jirra jennee itu akka nu rakkatti hin dhaamne. Yeroo tokko tokko namni ibsaa dhaamee harka irratti baatee deebi'uu danda'a. Ibsaa dhaamee baatee faarfachuu danda'a. Ibsaa dhaamee baatee lallabuu danda'a. Kanaaf ibsaan keenya akka inni boba'aa jiru cheekii gochuun of to'achuun barbaachisaadha. Maaliif waaqayyo iddoo sana jira taanaan mul'achuu qabachuudha. Callisneema Iyesuus jenna duwwaa miti. Iyesuus jijjiirama godhu waamnachuudha. Waaqayyo hunduma keenya gargaaru. Ulfina waaqayyo ቁጥር 20 ላይ ደግሞ እንደዚህ ይላል። ከና ዱራን ዱርሳው ወዳድ ይህን በመጀመሪያ ወቁ
በመጽሐፍ ያለውን ትንቢት ሁሉ ማንም በገዛ ራሱ ሊተረጉም አልተፈቀደም ይላል። የእግዚአብሔርን ቃል ስንተረጉም ራሱ በገዛ ፈቃዳችን መተረጎም የለብንም። እንደ እግዚአብሔር ሐሳብና ፈቃድ መሆን ያስፈልጋል። እንደ ራሳችን ምኞት አይደለም። ሮሰ ገሌ ዋቀዮ ሄኑ አከፈደ ከኛ ትምት አካዊ ፎን ከኛ ትምት ምክንያቱም አልተፈቀደም ይላል። ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ይህ ያዝነው ቃል የጸና የትንቢት ቃል ነው። አንዳንድ ጊዜ ሰዎች የሰበኩት የትንቢት ቃል ይመስላቸዋል፣ ማለት የጸና ትንቢት ቃል ይመስላቸዋል። የጸና ትንቢት ቃል መጽሐፍ ቅዱሳችን ነው። ያ ግን ማንንም አይወክልም። ይፈተሻል እንጂ አይፈተሽም። ማንም ሰው በዚህ ነው የሚፈተሸው። የፈለገ ሰው ለምን አይሆንም? በዚህ ወንፊት ውስጥ ካላለፈ አስቸጋሪ ነው። እያንዳንዳችን በዚህ ወንፊት ውስጥ ነው የምናልፈው። የእግዚአብሔር ቃል እንደ ወንፊት ነው። የእግዚአብሔር ቃል እንደ ወንፊት ነው። እያንዳንዳችን ይመረምራል። የእግዚአብሔር ቃል ሕያው ነው ያለ የሚሰራውም ሁለት አፍ ካለው ሰይፍ ይልቅ የተሳለ ይሆናል፣ የልብን ሐሳብና ስሜት ይመረምራል ይላል፣ ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። የእግዚአብሔር ቃል ይፈትሸናል። ምክንያቱም ይላል የእግዚአብሔር ከቶ በሰው ፍቃድ አልመጣም ይላል። ይህ ቃል በጣም የሚገርማችሁ ማለት ነው። በሰው ፍቃድ አልመጣም። የሰው ፍቃድ የሌለበት፣ የሰው ንክኪ የሌለበት በዚህ መጽሐፍ ቅዱስ ውስጥ ያሉ ቃላቶች በሰው ፍቃድ አልመጡም። በእግዚአብሔርና በእግዚአብሔር ፍቃድ ነው። ለዛ ነው ሰዎች በስጋ ሲተረጉሙ አንዳንድ ጊዜ የማይዋጥልን። ሰዎች እንደ በገዛ ፍቃዳቸው ሲተረጉሙ ለዛ ነው የማይዋጥልን። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። በአውዱ ነው የሚፈታው። የእግዚአብሔር ቃል ቅን ነው ይላል። ስራም ሁሉ በእምነት ነው ይላል። ሰገሌ ዋቀዮ ቀጀራለ ሆጂኑት ሳመንቲር አኔት እግዚአብሔር ይርዳን። የእግዚአብሔርን ክብር እንፈልግ ወገኖች። ሙሴ ብዙ ድንቅና ታምራት በሱ ራሱ ተሰርቶ እንደዚህ ያለ እባክህ ክብሬን አሳየኝ አለ። ዛሬ የእግዚአብሔር ክብር ማየት ያስፈልጋል ወገኖች። የእግዚአብሔር ክብር ሲገለጥ ነው ከገናናው ክብር ድምፅ መጣው። ስለዚህ ሁሉ ጊዜ ወገኖች የእግዚአብሔርን ክብር ጸልዩ። የእግዚአብሔርን ክብር መጸለይ ያስፈልጋል። የእግዚአብሔርን ክብር አይተን መመላለስ ያስፈልጋል። የእግዚአብሔርን ክብር ካየን ክርስትናችን የሰመረ ይሆናል። ዳዊት እንደዚህ አለ፣ እኔ ግን በጽድቅ ፊትን አያለሁ አለ፣ ክብሬን ሳይ እጠግባለሁ አለ። የዳዊት ጥጋብ የእግዚአብሔርን ክብር ሲያይ ነው። እኔ ግን በጽድቅ ፊትን አያለሁ፣ ክብሬን ሳይ እጠግባለሁ አለ። ዛሬ ወገኖቼ እኛ የምንጠግበው እኛ የምንረካው የእግዚአብሔርን ክብር ስናይ ብቻ ነው። መንፈሳዊ ነገራችን ስኬት የሚያገኘው የእግዚአብሔርን ክብር ስናይ ብቻ ነው። ዝም ብሎ ለብ የሆነ ክርስትና የትም አያደርስም። ክርስትና እኛ ተቀበልነው ከሐዋርያት ነው። ሐዋርያቶች ግን እንደዚህ አልነበሩም። የጌታን ኢየሱስ ክርስቶስን ስም በኃይል መሰክሩ ነበር ይላል። የእግዚአብሔር ኃይል በእነሱ ላይ ነበር ይላል። የክርስቶስ ኢየሱስ ትንሣኤ በኃይል ሰብኩ ነበር ይላል። እኛ ክርስትና የተቀበልነው ከነሱ ነው። እግዚአብሔር ይርዳን። ስለዚህ መንፈሳዊ ነገርን በመንፈሳዊ እንፈታለን ማለት ነው። የአምላካችን እግዚአብሔር ስም ብሩክ ይሁን።
ስለዚህ አርስቱን ከተናገርኩ በኋላ የዛሬውን አጠናቅቃለሁ። የእግዚአብሔርን ክብር አይተ ተመላለስ እንጂ በብልሃት የተፈጠረውን ተረት አትከተል። የእግዚአብሔርን ክብር አይተሽ ተመላለሽ እንጂ በብልሃት የተፈጠረውን ተረት አትከተይ። ሱራ ጉድነሳ እጀኬቲን አርግ መሌ መማክሰው ጉማዳን ያደመ ዱካ ሂምቡኢን kun shamarraniifis nama hundumaafis hin ta'a. See the glory of God but not based on stories put together by art. See the glory of God but not based on stories put together by art. የአምላካችን እግዚአብሔር ስም ብሩክ ይሁን። ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለዚህ ቃል ተመስገን። ዋይ ሰገሌ ከናፍ ገለንስ ሲፈተው ሰገሌን ኩኑ ከሰተው ጂወጀቱ ኡልፍኒ ከ ድዋና ሙለቱ ሰምኒ ሰገሌ ከነ ደገፈታን ኡልፍነ ዋቀዮ አርገን ዱጋቲ ዋንሲ ዋን ጎደሙን ጅራ ተከሳን ጎደን ዱጋቲ ክርስቶስን ዋመሙ ጅሬኛ ሳኒ ከሰተው ጀገን ወጀቱ ሰከራና የዋቀዮ ሰገሌ ሳንረጅሩ ሰገሌ ባተን ይጅራኒ ሰገሌ ጅሬኛ ሳኒ ባተን ይጅራኒ akka eeggannoo godhaniif sin kadhadha. Kana waan gootu barabaraan galatomi. Kiristoos Yesuus nu wajjiniin ta'eeti. Yaa Waaqayyo taratti duukaa akkam buune. Gurri keenya taratiin dhaggeeffatin. Gurri keenya taratiin dhaggeeffatin. Arrabi keenya taratii yaa Waaqayyo arrabi keenya mammaaksa waa hin baamne akka hin dubbanne si kadhanna. Kiristoos Yesuus nu gargaarati. Ulfinni kee duwwaan nurraa mul'atu. Saba kanarraa ulfinni Waaqayyo duwwaana mul'atu. Guddinni Waaqayyo duwwaana mul'atu. Kan waan gootuuf barabaraan galatoomi. Waan jijjiiruu barbaaddeef barabaraan galatoomi. ያንተ ፕሬዘንስ በሕይወታችን ይታይ። ያንተ ፕሬዘንስ ከወገኖቼ ጋር ይታይ። ይህንን ስለምታደርግ ተመስገን። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ጠብቃችሁ። እግዚአብሔር ፊቱን ወደ እናንተ መልስ፣ ሰላሙን ይስጣችሁ። እግዚአብሔርን ክብር በማየት እንጂ በብልሃት የተፈጠረውን ተረት አንከተል። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ሌላ ጊዜ ደግሞ በሌላ አርዕስት እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም